ይካ ይበልካል ንግባይኬ አበጥንታ ነገር ወደ ቀደመ ድርሰታችን እንመለስ። አንድም አባቶቻችን ጥንት ወዳደረጉት እኔ ጥንት ወዳደረኩት ወደ ጥንተ ድርሰታችን ወደ ምስጢረ ሥጋዌ እንመለስ። አሁን ምስጢረ ሥጋዌ ለምስጢረ ሥላሴ ጥንት ሆኖ አይደለም፣ መገለጫውን ሲሻ ነው። ጌታ ከእመቤታችን ሰው ሳይሆን የሥላሴ አንድነታቸው ሦስትነታቸው ተለይቶ አልታወቀም ነበርና መኑሂ ኢያእመሮሙ ለስሉስ ቅዱስ ዘእንበለ እምድኅረ ተሰገወ ወልድ ዋሂድ እምቅድስት እሙ እንዲል ወንትታ ለቅድስት ድንግል በእንተ ጽንሳ ዘመንክር ለኩሉ ንድ ክብርት የምትሆን የእመቤታችን ለሁሉ እጹብ ድንቅ የሚሆን የጽንሷን ነገር እንመረምራት ዘንድ ወደ ቀደመው ድርሰታችን እንመለስ። አንድም ንትታ የእመቤታችንን ድንቅ የሚሆን የጽንሷን ነገር እንመርምር። እንዘንብ እንዲህ እያል ኦ ድንግል ሶባደረ ውስተ ከርስኪ እሳተ መለኮት ገጹ እሳት ልብሱ እሳት ክዳኑ እሳት። ድንግል ሆይ መጎናጸፊያው እሳት ክዳኑ እሳት ቀሚሱ እሳት የሚሆን እሱ በማኅፀንሽ በተወሰነ ጊዜ እንደምን አድርገ ጸነሽው? እፎኑ ያዋየኪ እንደምንስ አላቃጠለሽም እያል እንመረምራት ዘንድ ወደ ቀደመው ነገራችን እንመለስ አለ። ወሰባቱ መንጦላት ዘነደ እሳት አይቴኑ ተደለወ ዋይቴኑ ተንጦላ። ድንግል ሆይ ሰባቱ የእሳት መጋረጃ በወዴት ተዘረጋ? በወዴት ተጋረደ? ሰባቱ መንጦላይት ያላቸው ሙሴ በደብረ ሲና ያያቸው ናቸው። አንድም ደባትር ዘነደ እሳት ብሎ አሁን ወደፊት የሚያመጣቸው ናቸው። አንድም ፍጹም ሲል ነው። ፍጹም የእሳት መጋረጃ በማኅፀንሽ ወዴት ተጋረደ? ወዴት ተዘጋጀ? እስመ ሁልቁ ሰባቱ በኀበ ዕብራውያን ፍጹም ውእቱ እንዲል በውስተ ከርስኪም ገቦኪ በየማንኑ ወም ገቦኪ በጸጋምኑ። ድንግል ሆይ በማኅፀንሽ በቀኝ በኩል ነው ወይስ በስተግራ? እንዘ ንስቲት አባል አንቲ አንቺ 15 ዓመት ቆንጆ ስትሆኝ ይህንንስ አሁን መርዓት አንቲ ብሎ ያመጣዋል ብሎ 3 ክንድ ከስንዝር ስትሆኝ መንበር ኪሩባዊ ዘያንጸበርቅ ወዘያውዱ ነደ እሳት። ድንግል ሆይ ነደ እሳት የሚከበው ላይን የሚበዘብዝ ኪሩቤል የሚሸከሙ ዙፋን አይቴኑ ተደለወ ዋይቴኑ ተተክለ። ወዴት ተዘጋጀ? ወዴትስ ተዘረጋ? በውስተ ከርስኪ በማኅፀንሽ በኩል በቀኝ ነው ወይስ በስተግራ? እንዘ ንስቲት መርዓት አንቲ አንቺ የ15 ዓመት ቆንጆ ስትሆኝ ምን ነው የ70 ዘመን ብትሆን ትችለዋለች ማለት ነው ቢሉ ለአንክሮ ለተደሞ ለአድናቆት እንዲህ አለ እንጂ። ኦ ከዊነ እም ዘምስለ ዓመት ድንግል ሆይ እመቤትነትን ከግርድና እናትነትን ከድንግልና ጋር አስተባብሮ መያዝ እንደምን ያለ ነው! አንድም ከገረድነት ጋር ላለ እመቤትነት ከድንግልና ጋር ላለ እናትነትሽ አንክሮ ይገባል። ጽበተ ከርስ ዘምስለ ርኅ ድንግል ሆይ ጥበትን ከስፋት ጋር አስተባብሮ መያዝ እንደምን ያለ ነው! ኦ ወዮ ለዚህ አንክሮ ይገባል። ስፋት ሰማይና ምድር የማይወስነውን ጌታ ወስናለችና ጥበት ከወትሮው አለመለወጥ ነው። ጽንስ እንበለ ሩካቤ ከመ ንብ ዘእምቃል ንባ ድንግል ሆይ እንደ ንብ አነጋገር ጽንስ እንደምን ያለ ነው! አንድም እንደ ንብ አነጋገር ድምፅ ያለ ሩካቤ ጽንስ እንደምን ያለ ነው! ለዚህ አንክሮ ይገባል። ወታነዝር እግዝእቶን ለአንህብት እንዲል የንብ አውራ ሲጮህ ተጸንሶ እንበለ ዘር እጭ ሰርቶ ያድራል። የእመቤታችንም ጽንስ መልአኩ ቅዱስ ገብርኤል ትጸንሲ ብሎ ባሰማት ጊዜ ነውና አሊም ምስለ ድንግልና ጽሙ ከድንግልና ጋር ወተት ማስገኘት እንደምን ያለ ነው! ማዕስባት ሴቶች ከበሉ ከጠጡ ወተት ያስገኛሉ። ደናግል ግን ከባሎቻቸው ካልተገናኙ በቀር ወተት ማስገኘት አይችሉምና እመቤታችን ግን በድንግልና ወተትን አስገኝታለችና ወይት ካሎን ለአንስት ያውህዛ ሐሊበ
ዘንበለ በተራክቦተ እደው እንዲል ወሶበ ይሄሊ ዘንተ ይፈቅድ ልናዬ ይስብት መቃብርቲሁ ለወልድኪ ይህን ያለፈውን ባሰብኩ ጊዜ ልቡናዬ የልጅሽን የባህሪውን ርቀት ምስጢር ሊመረምር ይወዳል። ወያማ አብሎ መዋግደ ምስዋራቲሁ ለፍቁርኪ ራሱን በራሱ የሚሰውርበት የልጅሽን የባህሪውን ምስጢር ማዕበል ሞገድነቱ ያንገዋልለዋል፣ ያማታዋል አለ አይመረመረውም። ወሶበ ይሄሊ ካበ ይፈቅድ ልናዬ ይርግ ላይለ ዳግመኛ ይህንን ባሰብኩ ጊዜ ልቡናዬ ጥልቅ ባህሪውን ሊመረምር ይወዳል። ወይዛ በስውር ራሱን በራሱ የሚሰውርበት የባህሪውን መጋረጃ ገልጦ በጥልቀት ሊመረምር ይወዳል። ወይቅላ መንቶላዕተ ምስዋራቲሁ ለሕያው ባህሪውን ሊመረምር ይወዳል። ወይፈርም ነደ እሳት ከነደ እሳት ባህሪው የተነሳ ይፈራል። ወይበጽሕ ከመጠነ መንፈቀ መንፈቆሙ ለአየራት ልቡናዬ የመላእክትን ስንኳን ያህል አይመረምር፣ አንድም ዓለመ መላእክት ስንኳን አይመረመረው። ወሶበ ይሄሊ ዘንተ ይፈቅድ ልናዬ ይጻን መትከፈ ነፋሳ ዳግመኛም ይህንን ባሰብኩ ጊዜ ልቡናዬ ባህሪውን ሊመረምር ይወዳል። ወይስርር ምስራቀ ወምዕራበ ሰሜነ ወደቡበ ወውስተ ኩሉ አጽናፍ በአራቱ ማዕዘን ሊፋጠን ይወዳል። ይራ የላዊሁ ለፍጡራን የፈጣሪን ባህሪ መመርመር ቢሳነኝ የፍጡራንን ባህሪ አልመረምርም ብሎ የፍጡራንን ባህሪ ሊመረምር ይወዳል። ወይመጥን መቃቲሆሙ ለአብህርት ያእምር የአብህርት ጥልቅነታቸውን ሉዓሌሁ ለሰማይ የሰማይ ምጥቀቱን የከዋክብት ብዛቱን ሊመረምር ሊያውቅ ይወዳል። አንድም በወጣኒነት በማዕከላዊነት በፍጹምነት ሊመረምር ይወዳል። ወያይ ይንተ በኩለሄ በአራቱ ማዕዘን ይዞራል። ወበኩሉ ይስን ወይገብ አበዘትካት እላዊሁ መመርመር ይሳነዋል። መመርመር ተስኖት ወደ አለመመርመር ይመለሳል። ወገብ ሀበዘ እሙር ጢኢናዬ እንዲል ወይዜኒ ኢንስ ስብያቲሁ ወይንጠናቀቅ ማእምቅቲሁ ስለዚህ ዛሬም ጌትነቱን ጥልቅ ባህሪውን አንመርምር። ዘይግል ልሳነ ነቢያት ወሐዋርያት ለወድሶተ መጠነ እበዩ ለተናግሮተ መጠነ እበዩ ሲል ነው። ክብሩን የጌትነቱን ልክና መጠን የነቢያት የሐዋርያት አንደበት መናገር አይቻለውም። ይህስ እንደ ምንድነው ቢሉ ዮሐንስ በኤፌሶን በዋሻ ሆኖ ምስጢረ ሥላሴን ሲጽፍ ቀዳሚው ቃልን መልአኩ አስኳሉ በወጣለት በእንቁላል ቅርፊት እንደ ጣና ካለ ባህር እየቀዳ ሲያፈስ ዮሐንስ አይቶ አንተ ሰው ምን ልታደርግ ነው አለው። ይሄንን ባህር ቀድቼ ጨርሼ ደረቅ አድርጌ እዘረዋለሁ አለው። ምን ሞኝ ነህ ይህንን ሁሉ አለው። ይህስ ፍጡር ነው፣ የጊዜው ጊዜ ይደረጋል። አንተስ እንኳ የማይመረመር የሥላሴን ባህሪ ጽፌ ጨርሳለሁ ብለህ ጀምረህ የለምን ብሎታል። ለካስ እንዲህ ነው ብሎ ወደ ምስጢረ ሥጋዌ ተመልሶ ወቦቱ ኩሉ ኮነ ብሏልና እንዲህ አለ። ግሩም ውእቱ ዘይደፈር በወዲያው ደፍሮ የሚቀርበው የሌለ ግሩም ነው። በአቤነሰ ትሑት ውእቱ በእኛ ዘንድ ግን ትሑት ነው። ልዑል ውእቱ ዘይትረከብ በወዲያው የማይመረመር ረቂቅ ነው። በአቤነሰ አርአያ ገብር ነሣ በእኛ ዘንድ ግን ሀየሰ ወረሰ ከብረ ተልዓለ መባልን ገንዘብ አደረገ። እሳት ውእቱ ዘይትገሰስ እሳት ውእቱ ዘይትገሰስ በወዲህ ዓለም የማይዳሰስ እሳት ነው። ንነሰሪናሁ ወገሰስናሁ በላይነ ወሰተይነ ምስሌሁ እኛ ግን አየነው ዳሰስነው ከሱም ጋር በላን ጠጣን። ሊቁ ወዴት ነበርና እንዲህ አለ ቢሉ በብሉይ የነቢያትን ዓይን አድርጎ በሐዲስ የሐዋርያትን ማየት አድርጎ የሐዋርያትን መዳሰስ አድርጎ
አንድም የቶማስን እጅ አድርጎ ዳሰስ ነው አለ። አንድም በአምሳለ ህብስት ዳሰስ ነው፣ በአርአያ ህብስት አየነው። በጸሎተ ሐሙስ ለሐዋርያት የሰጣቸውን መብል መጠጥ አድርጎ እንዲህ አለ። አንድም እንደ ቆረበ ቆረብነው፣ እንደ ጠጣ ጠጣነው። ወይዜኒ ንሰብሖን ዘንብ ዛሬም እንዲህ እያል እናመስግነው። ይበሉ ሕዝብ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት። የሚስጥረ ሥጋዌን ነገር ሲናገር መጥቶ ሚስጥረ ሥላሴ ለምን ይሸዋል ቢሉ ተወልደ ያለውን ይሻል። ይህስ እንደምንድነው ቢሉ ያዕቆብ ዘስሩግ የተሾመባት ሀገር በጤግሮስና በኤፍራጥስ መካከል ያለች ሀገር ናት። አባቱ የሶርያ ሊቀ ካህናት ነው። ያዕቆብ ዘስሩግ እናቱ በሕፃንነቱ አዝላው ወደ ቤተ እግዚአብሔር ስትሄድ ገና ከደጀ ሰላሙ ሲደርስ ፊቱን ወደ ምስራቅ ዞሮ ያማትብ ጀመር። ሊቀ ጳጳሱ የሕፃኑን ደግነቱን አውቆ ከነጽዋው ግቶታል። እንደ መልክዓ ቁርባን እያደረገ 52 አንቀጽ ተናግሯል። ሦስቱን ከዚህ ይናገሯቸዋል። እፈር አንሰ ምነ ሰለስቱ ግብራት ቀዳሚት ጸአተ ነፍስ እምስጋ ወካልእታ ቀዊም ቅድመ ፈጣሪ ወሳልስታ ጸአተ ፍት ላይሌ ብሎ ከዚህም በኋላ ለሶርያ ሰዎች ድርሰት እየደረሰ መጽሐፍ እየጻፈ ሰዶላቸዋል። ምነው ዓይናችን እያየ ጆሮአችን እየሰማ ከፊታችን ሆነህ አትጽፍልንም አሉት። ይህንንስ ስንኳን የማውቀውንም ቢሆን ከናንተ ፊት አይሆንልኝም አላቸው። ያም ባይሆን ሕዝቅኤል በፈለገ ኮቦር አንገታቸውን ዘንበል አድርገው ያያቸውን ተርጉምልን አሉት። ቀዳማዊነትህን ዳህራዊነትህን መመርመር ቢሳነን እንዲያው ቅዱስ 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 እያል እናመሰግንሃለን ሲሉ ነው ብሎ ተርጉሞላቸዋል። አባ ሕርያቆስም ግሩም ውእቱ ዘይደፈር ልዑል ውእቱ ዘይትረከብ ሳት ውእቱ ዘይትገሰስ ብሎ ነበርና የማይመረመር የማይዳሰስ ግሩም ነውና እንዲያው ቅዱስ 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 እያል እናመስግነው ሲል ነው። 3 ጊዜ ቅዱስ ቅዱስ አለ። የሶስትነት ቃሉ ያለመለወጡ የአንድነት ምሳሌ ነው። ይካ ይበልካህ ኦ ድንግል መፍሪት ለእንተ ይትበላ ወመንቅት ለእንተ ይሰተይ ምግበር ሁባንን ስቴ ጽሙዓንን ያስገኘሽልን ድንግል። አንድም የምግበር ሁባን የስቴ ጽሙዓን መገኛ የሆንሽ ድንግል ሆይ ኦ ህብስት እንተ እምኔኪ ለእለ ይበልዑ እምኔሁ በአሜን። አንድነቱን ሦስትነቱን አውቀው ኀጢአታቸውን ተናዘው የሚቀበሉት ይህ ካንቺ የተገኘ ህብስት እንደምን ያለ ነው? ለዚህ አንክሮ ይገባል። አንድም አንድነቱን ሦስትነቱን አውቀው ኀጢአታቸውን ተናዘው በሚገባ ሆነው ቢቀበሉት ይህ ካንቺ የተገኘው ህብስት ዘይሁ ሕይወተ ወመድኃኒተ ሕይወትን ድህነትን የሚያድል ነው። ኦ ህብስት እንተ እምኔኪ ለእለ ይበልዑ እምኔሁ በኢአሜን። አንድነቱን ሦስትነቱን ሳያውቁ ኀጢአታቸውን ሳይናዘዙ በሚገባ ሳይሆኑ ቢቀበሉት ጽኑ ውእቱ ዘይትሄየክ የማይላመጥ ጽኑ ነው። ዘውእቱ እብነ አድማስ ኃያል ይኸውም ኃያል የሚሆን የአድማስ ደንጊያ ነው። ምን ነው የሀገራችን ደንጊያ ዳቦ ቆሎ ነው? ምን ነው ከአድማስ ድረስ ሄደ ቢሉ በጸናው ለመናገር ነው። የሀገራችንን ደንጊያ ሰብስቦ ከአድማስ ድንጊያ ላይ ቢያደርጉት እንደ ሰም ያቀልጠዋል፣ እንደ ጭቃ ያለዝበዋል። እመቤታችንንም አንቲ ውእቱ እብነ እልመቅሊጦስ ሰራዌ ወነሳቴ ጣዖታት ዘአምሃውኪ ለነ ሐፃውንተ ኃጣው ይላታልና ኦ ጽዋ እንተ እምኔኪ ለእለ ይሰትዩ እምኔሁ በአሜን። አንድነቱን ሦስትነቱን አውቀው ኀጢአታቸውን ተናዘው በሚገባ ሆነው የሚቀበሉት ይህ ካንቺ የተገኘው ህብስት እንደምን ያለ ነው? ለዚህ አንክሮ ይገባል። አንድም አንድነቱን ሦስትነቱን አውቀው ኀጢአታቸውን ተናዘው በሚገባ ሆነው ቢቀበሉት ይህ ካንቺ የተገኘ መጠጥ ዘያጐስ ጥበብን የሚገልጥ ቋንቋን የሚያናግር ምስጢር የሚያስተረጉም ነው። ወይሁብ ሕይወትን ድህነትን የሚያድል ነው። ኦ ጽዋ እንተ እምኔኪ ለእለ ይሰትዩ እምኔሁ በኢአሜን።
አንድነቱን ሦስትነቱን ሳያውቁ ኀጢአታቸውን ሳይናዘዙ በሚገባ ሳይሆኑ ቢቀበሉት ዘያሰክር የሚያሰክር ወያተነትን የሚያፍገመግም ወያወድቅ የሚጥል ነው። ወይዌስክ ኃጢአተ እየንተ ዕርገተ ኃጢአት ኃጢአትን በማስተስረይ ፈንታ በኃጢአት ላይ ኃጢአት በፍዳ ላይ ፍዳ የሚጨምር ነው እንጂ በእውኑ ሥጋ ወደሙ ኃጢአት ያስተሰርያል እንጂ በኃጢአት ላይ ኃጢአት ይጨምራል ቢሉ በሚገባ ሆኖ ቢቀበሉት እውነት ነው፣ ኃጢአት ያስተሰርያል። በማይገባ ሆኖ ቢቀበሉት ግን በኃጢአት ላይ ኃጢአት በፍዳ ላይ ፍዳ ያጸናልና በግስ ይናገረዋል። ከብዙ ቀፎ የተቆረጠ ማር ጠጅ የጣሉት እንደሆነ ያሰክራል። አንድም ወይኑ ብቻ ያሰክራል፣ ይኸውም በሰካራም ሰው ይታወቃል። ወይንን በመጠን በሚገባ ካልጠጡት ሲበዛ ከሳምባ ስር ደም ይፈላል። ካልገዝ የሚባል የ666 አስራው አበጋዝ አለ። ደሙን ይዞ ወደ ናላ ይወጣል። አይምሮ ያለው ከናላ ላይ ነው። በደም ትለወሳለች። በዚህን ጊዜ ማገሩ፣ ግድግዳው፣ ዛፉ፣ ቤቱ ዘንዶ መስሎ ይታየዋል። ሰማይ ምድሩ ይዞርበታል። ይህ ምሳሌ ነው። አንድ ወይን ብቻ እንደሚያሰክር አንድ ኃጢአት ከብዙ መከራ ያደርሳል። እንደ መስከሩ አይምሮ ማጣት፣ እንደ መፍገምገም ኃጢአት መስራት፣ እንደ መውደቅ ወደ ሲኦል መውረድ ምሳሌ ነው። ወይዜኒ ንሰቦን ዘንብ ዛሬም እንዲህ እያልን እናመስግነው። ስብሐት ለከ ላንተ ክብር ምስጋና ይገባሃል እያልን እናመስግነው። ስብሐት ለመንግሥትከ ለጌትነት ክብር ምስጋና ይገባዋል እያልን እናመስግነው። አንድም ለመንፈስ ቅዱስ ክብር ምስጋና ይገባዋል እያልን እናመስግን። ወርኢኩ እፎ ትትከፈል መንግሥት በመዳልው እንዲል ስብሐት ዘምስለ ዕጣን ንጹሕ ነዐርግ ለከ ከንጹሕ ዕጣን ጋር ላንተ ምስጋና እናቀርባለን። በዚህ ዕርገተ ዕጣን ይላል። ዲያቆኑ ለቄሱ 5 ቆቆር ዕጣን ያቀርብለታል። ቡሩክ እግዚአብሔር አብ አሐዜ ኩሉ ዓለም አምላክነ ወቡሩክ ወልድ ዋሕድ ዘተወልደ እማርያም ቅድስት ድንግል ለመድኃኒተ ዚአነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መጽንዒ ወመንጽሒ ኩልነ ብሎ ባርኮ ሦስቱን በሦስት ወገን ይወግረዋል። አንዱን ወንጌል ሲል ወግሮት ይወጣል። አንዱን በዚህ ዕርገተ ዕጣን ሲል ንፍቅ ካህኑ ወግሮ ያቀርብለታል። አንድ ጊዜ ታፍኖ ከሥጋው፣ አንድ ጊዜ ታፍኖ ከደሙ፣ አንድ ጊዜ ታፍኖ አነባብሮ ከሥጋው ከደሙ አንድ ጊዜ ያደርገዋል። ይህ ምሳሌ ነው። 3 ጊዜ መታፈኑ የሦስትነት፣ አንድ ጊዜ ማድረጉ የአንድነት ምሳሌ። 5 ቆቆር ዕጣን የ5ቱ ኪዳናት ምሳሌ። እነዚህም ኪዳነ አዳም፣ ኪዳነ ኖህ፣ ኪዳነ አብርሃም፣ መብአ ይስሐቅ፣ ተልእኮተ ሙሴ ወአሮን ናቸው። መብአ ይስሐቅና ተልእኮተ ሙሴ ወአሮን አንድ ወገን ናቸው ብሎ ክህነተ መልከ ጼዴቅ ነው። ይበሉ ሕዝብ ተዘከረነ እግዚኦ በውስተ መንግሥትከ ሕዝቡም አቤቱ ኋላ በጌትነትህ በመጣ ጊዜ በመንግሥተ ሰማያት አስበን ይበሉ። ተዘከረነ እግዚኦ ኦ ሊቅ በውስተ መንግሥትከ አቤቱ አምላካችን አስበን ይበሉ። ተዘከረነ እግዚኦ በውስተ መንግሥትከ አቤቱ በጌትነትህ በመጣህ ጊዜ አስበን ይበሉ። ለአጠይቆተ አካላት 3 ጊዜ መላልሶ ተናግሮታል። በከመ ተዘከርኩ ለፈያታዊ ዘየማን ዛሎከ ዲበ ዕፀ መስቀል ቅዱስ በመልዕልተ መስቀል ተሰቅለ ሳለህ ፈያታዊ ዘየማንን እንዳሰብከው አስበን። መስቀሉን ቅዱስ አለው፣ አጋንንትን ድል ነስቶበታልና። ይህስ እንደምንድን ነው ቢሉ ጌታ በተሰቀለ ጊዜ 2ቱን ወንበዴዎች በቀኝ በግራ አድርገው ሰቅለውት ነበር። ስለምን ቢሉ በቀኝ የመጣው በቀኝ የተሰቀለውን ወንበዴ አይቶ ይህ ምንድን ነው ሲል ወንበዴ ነው፣ ጌታን ደግሞ ይህሳ ሲል ታላቅ ወንበዴ ነው ለማለት። በግራ የመጣው በግራ የተሰቀለውን ወንበዴ አይቶ ይህ ምንድን ነው ሲል ወንበዴ ነው፣ ይህስ የመካከለኛው ሲል ትልቁ ወንበዴ ለማለት። አንድም አነገስንህ ብለውታልና ቀኛዝማች ግራዝማች ሾምንልህ ለማለት ለመዘባበት። አንድም ተወለቀ ምስለ ጊጉያን ያለው የነቢዩ ቃል እንደተፈጸመ ለማጠየቅ ነው። አንድም በዕለተ ምጽአት እኛን ኃጥአንን በግራ
ጻድቃንን በቀኝ ታቆማለህ ሲያሰኛቸው ነው። በቀኝ የተሰቀለው ጥጦስ፣ በግራ የተሰቀለው ዳክርስ ይባላል። በቀኝ የተሰቀለው ጥጦስ ፀሐይ ስትጨልም፣ ጨረቃ ደም ስትሆን፣ ከዋክብት ሲረግፉ፣ አእባን ሲፈተቱ፣ መቃብራት ሲከፈቱ፣ ሙታን ሲነሱ፣ መንጦላዕተ ምኵራብ ከሁለት ከሦስት ሲቀደድ፣ እነዚህ ሰባቱ ተአምራት ሲደረጉ አይቶ ይልቁንም ፀሐይን አይቶ አምላክነቱን ተረድቶ ተዘከረነ እግዚኦ በውስተ መንግሥትከ በዳግም ምጽአትከ እያለ ሲጸልይ በግራ የተሰቀለው ዳክርስ ቢሰማው ለራሱ አያውቅ ነዳይ ቅቤ ለመነ ላዋይ እንዲሉ ለራሱ ከኛ ጋር ተሰቅሎ ይጨነቃል፣ እኛን ያድነናል ብለህ ትለምነዋለህ አለው። እኛስ ነፍስ ገድለን ኃጢአት ሰርተን በፍዳችን ነው። ለነሰ ዘበርቱ ረከበነ ወበከመ ምግባሪነ ተፈደይነ እንዲል እሱ ግን ኃጢአት የሌለበት የባህሪ አምላክ ንጹሐ ባህሪ ሲሆን ለቤዛ ዓለም ብሎ ቢሰቀል ይትፈርሆኑ ለእግዚአብሔር አምላክከ ፈጣሪህን አትፈራውምን ብሎ ገስጾታል። በዚህን ጊዜ በጌትነቱ እንዳለ በመንበረ ጸባዖት ሆኖ ታየው። እሱም አይቶ ተዘከረነ እግዚኦ በውስተ መንግሥትከ ቢለው ዮም ትሄሉ ምስሌ ውስተ ገነት፣ ዛሬ ከኔ ጋር በገነት ትኖራለህ ብሎ ጥጦስ ወደ ምድረ ግብፅ ስንወርድ የነገርኩህን ሁሉ ተፈጸመ፣ ከሞት በቀር የቀረ የለም፣ አሁንም ሂድ ገነት ግባ ብሎ ደመ ማኅተሙን ሰጥቶ ሰደደው። የገነት ጠባቂዋ መልአክ ደመ ማኅተሙን አይቶ ፈርቶ እየሸሸ አንተ ማነህ? የት ትሄዳለህ? ቢለው ወንድሜ አልሰማህምን? አምላክ እንጂ ሞቶ በሞቱ ዓለምን አዳነ፣ ደመ ማኅተሙን ሰጥቶ ሰደደኝ አለው። መልአኩም አንተስ ማነህ? አዳም ነህ? አብርሃም ነህ? ይስሐቅ ነህ? ያዕቆብ ነህ? እያለ ደጋጎቹን ሁሉ እየጠራ ቢጠይቀው ሁሉንም አይደለሁም፣ እጄን በሰው ደም ነክሬ የምኖር ወንበዴ ነኝ አለው። እንዲህ ያለ ወንበዴ ስትሆን ታዲያ ለእንዲህ ያለ ጸጋ ክብር ያበቃህ ምንድነው? ቢለው ሰባቱ ተአምራት ሲደረጉ አይቼ አምላክነቱን ተረድቼ አምኜ ብለምነው ለእንዲህ ያለ ጸጋ ክብር አበቃኝ አለው። 5500 ዘመን ተዘግታ ትኖር የነበረች ገነትን በጌታ ደመ ማኅተም ከፍቶ አንተ ትቀድሞ ለአዳም በዊአ ውስተ ገነት፣ አዳምን ቀድመው ገነት ትገባለህ ብሎት ነበርና ከአዳም አስቀድሞ እሱ ገባ። ከዚህ በኋላ አዳም ከነልጆቹ ስብሃት ለእግዚአብሔር ዘአውረሰነ መንግሥቶ ሰማያዊተ እያሉ ገብተዋልና እንዲህ አለ። ይካ ጉባኤ ነው። ይቆየን።